በማህበራዊ ኢኮኖሚያዊና ፖለቲካዊ መስክ ዘርፈ ብዙ ችግሮችን የሚያስከትለው የሙስና ድርጊት የማህበረሰብን ብሎም የሀገርን ሕልውና አደጋ ላይ የሚጥል የወንጀል ድርጊት ነው። የሙስና ወንጀል በዋናነት ከሚፈጸምባቸው መካከል መንግስታዊ ተቋማት ቀዳሚውን ስፍራ ይዛሉ። በመንግስታዊ ተቋማት ውስጥ የሚያገለግሉ ሰራተኞች የተሰጣቸውን ስልጣንና ኃላፊነትን ለህዝብ ጥቅም ከመዋል ይልቅ የራሳቸውን ምኞት ለማሟላት ሲሉ የሚፈጽሟቸውን የሙስና ወንጀሎች ለመከላከል ሲባል ሀብታቸውን እንዲያስመዘግቡ የሚያስገድድ አዋጅ ተግባራዊ ከሆነ ቆየት ብሏል። የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽንም በአዋጅ የክልሉ የመንግስት ተቀጣሪዎችና ተሿሚዎችን ሀብት እየመዘገበ ይገኛል። የስነ ምግባርና የጸረ ሙስና ኮሚሽን ሙስናና ብልሹ አሰራርን ለመከላከል ከሚያከናውናቸው ተግባራት መካከል የሀብት ምዝገባና የማሳወቅ ስራ ተግባር አንዱ ነው። ኮሚሽኑ ይህንን ተግባር ለማከናወን የሚያስችሉት የህግ ማዕቀፎች አሉት። አዋጅ ቁጥር 187/2003 ሀብትን ለማስመዝገብና ለማሳወቅ የወጣ አዋጅ ነው። ይህን አዋጅ ለማስፈጸም ደግሞ የወጡ ደንቦችና መመሪያዎች አሉት። ደንብ ቁጥር 93/2004፣ ደንብ ቁጥር 154/2009 እንዲሁም መመሪያ ቁጥር 01/2010። በእነዚህ የህግ ማዕቀፎች አማካኝነት የክልሉ የስነ ምግባርና የጸረ ሙስና ኮሚሽን የቅርንጫፍ ጽህፈት ቤቶች ቅርንጫፍ ደሴ፣ ጎንደርና ደብረ ብርሃን አለን። እንዲሁም በተቋማት በተመደቡ የስነ ምግባር ባለሙያዎች የሀብት ምዝገባውን ስራ እያከናወን እንገኛለን። ሀብት ምዝገባ እንግዲህ በእኛ በተቋማችን አዋጅ መሰረት ሀብት የሚያስመዘግቡ ሰዎች ተብለው የተለዩ በክልሉ ውስጥ ከየተቋሙ የመንግስት ሰራተኛም ኃላፊም ተሿሚ ከመንግስት ሰራተኛ ውስጥ የተለያዩ መደቦች አሉ። ሀብት አስመዝጋቢ ተብለው በአዋጁ የተቀመጡ መደቦች እነዛን ሀብታቸውን ያላቸውን ከመሰረታዊ መረጃ ጀምሮ ያላቸውን ንብረት የሚያስመዘግቡበት ነው። ሀብታቸውን ማስመዝገብ ያለባቸው የሚላቸው በአዋጅ ቁጥር 187/2003 መሰረት የሚከተሉት አካላት ሀብትና የገቢ ምንጫቸውን ማስመዝገብ ግዴታ አለባቸው ይላቸዋል። አንደኛ የህዝብ ተመራጮች ናቸው። የህዝብ ተመራጭ የሚላቸው አዋጁ ላይ የክልሉ ምክር ቤት ዋናና ምክትል አፈ ጉባኤዎች፣ የቋሚ ኮሚቴ አባላትና ሰብሳቢዎች፣ የክልሉ የምክር ቤት አባላት እንዲሁም የብሔረሰብ የወረዳና የከተማ አስተዳደር የምክር ቤት አፈ ጉባኤዎችና ምክትል አፈ ጉባኤዎች ተሿሚዎች ተመራጮች ይላቸዋል። እነዚህ ሀብታቸውን የማስመዝገብ ግዴታ አለባቸው። ሁለተኛ ተሿሚዎች ይላቸዋል። በየትኛውም የአስተዳደር እርከን ላይ የተሾሙ ተሿሚዎችን ይመለከታል። ያ ማለት ከክልል ርዕሰ መስተዳድር ጀምሮ የቢሮ ኃላፊዎች፣ የዞን አስተዳዳሪዎች፣ የመምሪያ ኃላፊዎች፣ የወረዳ አስተዳዳሪዎች፣ የጽህፈት ቤት ኃላፊዎች፣ ከንቲባዎች፣ ስራ አስኪያጆች፣ ሌሎች በሹመት የስራ መደብ ላይ የተሾሙትን ሁሉ ያካትታል። ለምሳሌ የፍርድ ቤት ፕሬዝዳንቶች፣ ዳኞች፣ አቃቢያን ህጎች እነዚህ ተሿሚ ይላቸዋል። እነዚህም ሀብታቸውን የማስመዝገብ ግዴታ አለባቸው። ጠቅለል ሲል ተሿሚ የሚለው በየትኛውም የአስተዳደር እርከን ላይ የተሾመ ተሿሚ በሙሉ ሀብቱን የማስመዝገብ ግዴታ አለበት ማለት ነው። ሌላኛው የመንግስት ሰራተኛ ሀብታቸው ከሚያስመዘግቡት መካከል የመንግስት ሰራተኞች ይላቸዋል። እንደየተቋማቱ የስራ ባህሪ ይለያያል። ለሙስና ተጋላጭ በሆኑ የስራ መደቦች ላይ የሚሰሩ ባለሙያዎችን ይመለከታል። ያ ማለት ለምሳሌ ልዩ ፍቃድ የሚሰጡና የሚቆጣጠሩ ባለሙያዎች፣ ግብር የሚሰበስቡ፣ ግዢ የሚፈጽሙ፣ መሬት የሚያስተዳድሩ፣ መሐንዲሶች፣ የግንባታ ተቆጣጣሪዎች፣ መርማሪዎች፣ ትራፊክ ፖሊሶች፣ ኦዲተሮች፣ ጋዜጠኞች፣ ቡድን መሪዎች፣ ዳይሬክተሮች በሙሉ ሀብታቸውን የማስመዝገብ ግዴታ አለባቸው። የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን የሙስና ወንጀሎችን ለመከላከል ባወጣው አዋጅ ቁጥር 187/2003 መሰረት የሚመዘገቡና የማይመዘገቡ ሀብቶችን ለይቶ ተፈጻሚ እንዲሆኑ ይደነግጋል። አንድ ሰው ሀብቱን ሲያስመዘግብ የራሱን የትዳር ጓደኛውንና የእድሜው 18 ዓመት በታች የሆነ ልጆቹን ንብረት በሱ ስር ውስጥ ያሉ ንብረቶች ይመዘገባሉ። ከዚህ ውስጥ የመጀመሪያው ደሞዝ ነው። መንግስት ሰራተኛ ነው እንትን የምንል ደሞዝ ነው። ከዛ የተለያዩ ገቢዎች የሚገኙ ሌላው ቤት ነው። ፕላንና ካርታ ያለው ቤት ከሆነ ይመዘገባል። የቤት መስሪያ ቦታም ፕላንና ካርታ የተሰጠው ከሆነ ያስመዘግባል። የእርሻ መሬትም ካለው በህጋዊ ደብተር የተሰጠው ለምሳሌ መንግስት ሰራተኛ ሆኖ ወይ ሚስቲቱ የቤት መቤት ሆነች መሬት ሊኖራት ይችላል። ያንን ያስመዘግባል። ሌላው አካውንት ላይ በአካውንት ያለ ገንዘብ ብድርና ቁጠባ እሱ ላይ ያለ ነገር ይመዘገባል። የህዳሴ ግድብ ቦንድም ያልወጣ ካለ ይመዘገባል።
በተለያየ ከውጭ የሚላክለት ገቢም ካለ ቤት አከራይቶ የሚያገኘው ገቢም ካለ የትርፍ ሰዓት ክፍያም የሚከፈለው ነገር ካለ ከተለያዩ ፈጠራዎች በህጋዊ ሆነው እውቅና ከተሰጠ ፈጠራ የሚገኝ ገንዘብ ካለ እሱን ሁሉ ያስመዘግባል። እንግዲህ አዋጅ ቁጥር 187 እንደሚተረጉመው ሀብት ማለት ይላል ማንኛውም የሚንቀሳቀስ ወይም የማይንቀሳቀስ ግዙፍነት ያለው ወይም የሌለው ንብረት ሲሆን የመሬት ይዞታንና ዕዳን ይጨምራል የሚለው። ለምሳሌ የሚንቀሳቀስ ሀብት ሲል ተሽከርካሪ፣ የግንባታ መሳሪያዎች፣ የግብርና መሳሪያዎች፣ የእንስሳት እርባታ እነዚህ የሚመዘገቡ ንብረቶች ናቸው። የማይንቀሳቀስ ሀብት የንግድ ድርጅት፣ ህንፃ ቤት፣ ከኢንቨስትመንት ጋር የተያያዘ የመሬት ይዞታ እነዚህ የማይንቀሳቀሱ ሀብቶች ይላቸዋል። እነዚህም የሚመዘገባሉ። ልዩ ልዩ ገቢዎች ከውጭ ሀገር የተገኘ ገቢ፣ ከንግድ የተገኘ ገቢ፣ ከአክሲዮን የተገኘ ገቢ፣ ከቤት ኪራይ የተገኘ ገቢ ካለ የማስመዝገብ ግዴታ ይኖርብናል። ሌላው ህጋዊ ዕዳ ነው። ማንኛውም አይነት የአጭርም ሆነ የረጅም ጊዜ ህጋዊ ብድርን ይመለከታል። ይህም እንደ ሀብት ስለሚቆጠር የማስመዝገብ ግዴታ ይኖርብናል። የማይመዘገቡ ሀብቶች አሁን ይሄ የቤት ቁሳቁስ የምንላቸው አይመዘገቡ። ቴሌቪዥን፣ ጠረጴዛ፣ ወንበር ምን ብለህ ሶፋ ምን ብለህ የሚመዘገብ ነገር የለም። ሌላው በጥሮታ የተገኘ ሀብት ተሆንም አይመዘገብም። ሌላው ደግሞ በውርስ ሆኖ በጋራ የተያዙ ከሆነ እነዚህ አይመዘገቡም። በአዋጅ ቁጥር 187/2003 መሰረት የሚከተሉት ዝርዝር ሀብቶች ደግሞ አይመዘገቡም ይላቸዋል። አንደኛ የቤት እቃዎችና የግል መገልገያዎች አይመዘገቡም። ሁለተኛ ከጥሮታ የሚገኝ ገቢ አይመዘገብም። ሶስተኛ በውርስ የተገኘ ሀብት እና በወራሾቹ የጋራ አገልግሎት የሚውል ከሆነ አይመዘገብም። ነገር ግን በውርስ የተገኘው ሀብት እንደተከፈለና ለግል አገልግሎት መዋል ከጀመረበት ጊዜ ጀምሮ ግን በውርስ የተገኘው ሀብት የማስመዝገብ ግዴታ ይኖርብናል ማለት ነው። ደሞዙን ያመጣል። ቤት አለው፣ ፕላንና ካርታ ቁጥር ያስፈልገዋል ይዞቱ ሲመጣ ማለት ነው። ንግድ ድርጅት አለው፣ ፍቃድ ያስፈልገዋል፣ ህጋዊ ፍቃድ። መኪና አለው፣ ልብሬ፣ ሻንሲ ቁጥር ምናምን የሚባል አለ። እሱን ይዞ እንዲመጣ እሱን መረጃዎቹን እንዲያዘጋጅ ይደረጋል። እንዲሁም ደግሞ አካውንት ላይ ደግሞ አካውንት ቁጥር የግዴታ ነው። በባንክ ያለ ንብረት ከሆነ አካውንት ቁጥር የግዴታ ስለሆነ እሱ ላይ ያለውን አካውንቱንና በዛ ደብተር በእለቱ ዛሬ ያለውን ሲያስመዘግብ ያለውን መዋቅ ያስፈልገዋል። አሟልተው ይዘው መጥተው ማስመዝገብ አለባቸው። በመንግስታዊ ተቋማት የሚያገለግሉ ሰራተኞችና ተሿሚዎች ከተቀጠሩበት ጊዜ ጀምረው በጡረታ ወይም በራሳቸው ፈቃድ ስራ እስኪለቁ ድረስ የሚያስመዘግቧቸው ሀብቶቻቸው 4 የምዝገባ አይነቶች ናቸው። 4 አይነት ምዝገባ ነው ያለው። የመጀመሪያው ምዝገባ ተሿሚዎች በተሾሙ፣ የህዝብ ተመራጮች በተመረጡ፣ የመንግስት ሰራተኞች ደግሞ በተቀጠሩ በ45 ቀናት ውስጥ ሀብታቸውን የማስመዝገብ ግዴታ አለባቸው። ያ ማለት ምንድን ነው? የትኛውም ተሿሚ፣ የትኛውም ተመራጭ፣ የትኛውም የመንግስት ሰራተኛ ወደ መንግስት ስራ ሲቀላቀል ምን ይዞ ነው የመጣ የሚለው ለመቆጣጠር ያመቻል። በ45 ቀናት ውስጥ የማስመዝገብ ግዴታ አለበት። ሁለተኛው የምዝገባ ስርዓት የእድሳት ምዝገባ ይባላል። የመጀመሪያ ምዝገባ ከተደረገ በኋላ ከ2 ዓመት ተኩል በኋላ ሀብትን በድጋሚ ማስመዝገብ አለበት። ሀብት አስመዝጋቢዎች በመንግስት ስርዓት ውስጥ ካሉ ድረስ በየ2 ዓመት ተኩሉ ሀብታቸውን እና የገቢ ምንጫቸውን የማስመዝገብ የማሳወቅ ግዴታ አለባቸው። መጀመሪያ ተቀጣሪ ሆነ ከ2 ዓመት ተኩል በኋላ ሀብትህ በመጨመርም በመቀነስም ይኖራል። አሁንም በ2 ዓመት ተኩል በኋላ በመንግስት ስርዓት ውስጥ ካለ ድረስ የሀብት ልዩነት ይኖራል። ይህን ልዩነቱን እንግዲህ መንግስት ማወቅ አለበት። ይህን ልዩነት ደግሞ ማስመዝገብ ለመንግስት ሰራተኛው ሆነ ለአስመዝጋቢው ጠቀሜታ አለው። መጀመሪያ ሲገባ ይሄ ነበረኝ፣ አሁን ከመንግስት ስርዓት ውስጥ ካለው ድረስ በማገኘው ገቢ በምሰራው ስራ ይሄን ሰርቻለሁ ብሎ ማሳወቁ ማስመዝገቡ ለመንግስት ሰራተኛው ለሀብት አስመዝጋቢው ጠቀሜታ አለው። ሌላኛው የአገልግሎት መቋረጥ ይባላል። ለአንድ ሀብት አስመዝጋቢ ሀብቱን ካስመዘገበ በኋላ በጡረታ ቢሰናበት፣ ሙሉ ለሙሉ ከመንግስት ስራ ሲሰናበት፣ ሀብት ማስመዝገብ ከነበረበት ወደማያስመዘግብበት የስራ መደብ ከተዛወረ በ30 ቀናት ውስጥ ሀብቱን ማስመዝገብ ግዴታ ይኖርበታል። በመጨረሻ ደግሞ የመውጫ ምዝገባ ይባላል። የአገልግሎት ማቋረጥ ምዝገባ ከተካሄደ ከ2 ዓመት በኋላ ለመጨረሻ ጊዜ ሀብታቸውን የማስመዝገብ ግዴታ አለባቸው። እንግዲህ አጠቃላይ የሚያሳየን በሀብት ምዝገባ ስርዓት ውስጥ ወደ መንግስት ስርዓት ስንገባ እንደምናስመዘግበው ሁሉ ስንወጣም አስመዝግበን መውጣት አለብን። ምን ይዘን ነው የወጣ ነው? ምን ሀብት አፍርተን ነው የወጣ ነው? ምንስ ይዘን ነው የገባ ነው? መጀመሪያ መጨረሻስ ምን ሀብት ምን ሰርተን ነው የወጣ ነው የሚለው አስመዝግቦ መውጣት አለበት። ይሄ ለሀብት አስመዝጋቢው ጠቀሜታ አለው። ለመንግስትም ቢሆን ሙስናን ከመከላከል አኳያ በየጊዜው
ምን እንደምናፈራ ተሿሚዎች፣ ተመራጮች፣ የመንግስት ሰራተኞች ከደሞዛቸው በላይ ነው ቤት እየሰሩ ያሉ፣ ከደሞዛቸው ከገቢያቸው በላይ ነው ያላቸው ገቢ የሚለውን ለመቆጣጠር ያስችላል። የመንግስት ሰራተኞች፣ ኃላፊዎችና የህዝብ ተመራጮች ሀብታቸውን አሳውቀው ማስመዝገባቸው ለራሳቸውና ለመንግስት ያለው ፋይዳ በቀላሉ የሚታይ አይደለም። በግለሰብ ደረጃ እንግዲህ የትኛውም የመንግስት ሰራተኛ ወይም መንግስት ተሿሚ ማግኘት ያለበት መስራት ያለበት የለፋበትን የደከመበትን ብቻ ነው። ስለሆነም የሚያገኘውን ገቢ የማስመዝገብ ግዴታ ይኖርበታል። የትኛውም ከውጭ ሀገር የተገኘ ከደሞዝ የተገኘ ከቤት ኪራይ የተገኘ ገቢ ማስመዝገቡ ያለውን ሀብት ምን እንደሆነ ለመንግስት ወይም ለሚመለከተው አካል ግልጽ ማድረጉ ራሱን ነው ነፃ የሚያደርገው። በመሀል ያላስመዘገበው ሀብት ካለ ግን ለወንጀል ያስጠይቀዋል። በሙስና የተገኘ ሊሆን ይችላል። ምንጩ ያልታወቀ ንብረት ይዞ መገኘት ራሱ የሙስና ወንጀል ድርጊትም ስለሆነ ከተጠያቂነት ላያመልጥ ይችላል። ስለዚህ ከተጠያቂነትን ለመዳን ያገኘውን ገቢ የሚያገኘውን ንብረት ያለውን ንብረት የማስመዝገብ ግዴታ ለራሱ ለነፃነቱ የሚያገለግል ይሆናል። ሀብቱን አስመዘገበ ማለት እንግዲህ የኛ ላይ ሙስና ምናምን እየተባለ የሚጠራጠር በህዝቡና በተሿሚው ወይም ደግሞ በአመራሩ መካከል በመንግስት ሰራተኛው መካከል ያለ የሚጠረጠር ነገር አለ። በግልጽ ያለውን ንብረት ካስመዘገበና ካሳየ ያንን የመተማመን እውቅናንም መተማመንም ይሰጣል። ንብረቱን ካስመዘገበ ያንን ካሳየ ህብረተሰቡ ዘንድ የጥቅም ግጭትም እንዳይኖር ያደርጋል። እነዚህ ጥቅሞች አሉት። ከህብረተሰቡ ጋራም ከእንትኑ ጋራ መተማመንን ይሰጠዋል። በግልጽ ያለውን ሀብትና ንብረት አውጥቶ ካስመዘገበ ሌላው የጥቅም ግጭትንም ይከላከላል ማለት ነው። ከመንግስት አኳያ ግን ሙስናና ብልሹ አሰራር ለመከላከል ከሚከናወኑ ተግባራት አንዱ ነው እንግዲህ የሀብት ምዝገባ ስራ። የመንግስት ተሿሚዎች፣ የመንግስት ሰራተኞች አስቀድመው የገቢ ምንጫቸውን ካሳወቁ ሊፈጠር የሚችለውን የሙስና ተግባር ይቀንሳል። በዚህም ከገቢ ምንጫቸው በላይ ሀብት አካብተው ቢገኙ ተጠያቂ ያደርጋቸዋል። የሚያፈሩትንም ሀብት ህጋዊነትም ለመቆጣጠር ያስችላል ይሄ ሀብት ምዝገባ ስራ። በዚህ ልክ እንግዲህ ግልጽነቱ ካለ ስልጣንን አላግባብ መጠቀም እንዳይኖር ይከላከላል ማለት ነው ይሄ ሀብት ምዝገባ ስራ። ሌላ የጥቅም ግጭትን ለመከላከል ያግዛል። ማንኛውም የመንግስትን የስራ ኃላፊነት የተቀበለ የመንግስት ተሿሚ ወይም የመንግስት ሰራተኛ የሚሰራው የህዝብ ጥቅምን ለማረጋገጥ ብቻ መሆን አለበት ነው የሚለው። ነገር ግን የስራ ኃላፊነት ምክንያት በማድረግ ከህዝብና ከሀገር ጥቅም ይልቅ የግሉን የቤተሰቡን ወይም የቅርብ ዘመዱን ጥቅም የማስቀደም አዝማሚያዎች መኖር፣ ሀብት አስመዝጋቢዎች ወደ ኃላፊነት ከመምጣታቸው በፊትም ሆነ ከመጡ በኋላ የጀመሯቸው የንግድ፣ የኢንቨስትመንት፣ የአክሲዮን ድርሻ ካላቸው በኃላፊነት ምክንያት የሚወስኗቸው ውሳኔዎች የግል ጥቅማቸው እያሰቡ ከሆነ የጥቅም ግጭት ተፈጠረ ይባላል። ስለዚህ እነዚህ ኃላፊዎችና ሰራተኞች አስቀድመው ሀብትና የገቢ ምንጫቸውን ካስመዘገቡ የጥቅም ግጭት እንዳይፈጠር ይከላከላል። ስለሆነ የመንግስት የስራ ኃላፊነትና የግል ጥቅም ሳይጋጩ በየራሳቸው የሚመሩበትን ስርዓት ይፈጥራል ማለት ነው አንድ የሀብት ምዝገባ ስራ። ሌላኛው የሙስናና ብልሹ አሰራር ለመከላከል የማስረጃ ምንጩን ያገለግላል ነው። ሀብት አስመዝጋቢዎች ካላቸው ህጋዊ ሀብትና የገቢ ምንጭ በላይ ሀብት አካብተው ቢገኙ ምንጩ ያልታወቀ ንብረት ተብሎ ስለሚቆጠር ተጠያቂ ያደርጋቸዋል። ስለዚህ ከሙስና ተግባር ጋር በተያያዘ ስለሚካሄደው የምርመራ ስራ በማስረጃነት ያገለግላል ማለት ነው። እንግዲህ አጠቃላይ የሀብት ምዝገባ ስርዓት ዋና ዋና ጠቀሜታዎች እነዚህ ናቸው። የአማራ ክልል የሥነ ምግባርና ጸረ ሙስና ኮሚሽን ሀብት መመዝገብ ከጀመረ ጀምሮ ከ150 ሺህ በላይ ግለሰቦችን ሀብት መመዝገብ የቻለ ሲሆን የሙስና ወንጀል ጥቆማ የሚቀርብባቸውንም የማጣራት ስራ እየሰራ ይገኛል። ሀብት ማሳወቅና ምዝገባ በሕግም መሰረት ያለው ምናልባትም ተጠያቂነትንና የአሰራር ግልጽነትንም ለማስፈን በጣም ወሳኝ የሆነ ጉዳይ ነው። ከዚህ አንጻር በተለይ በክልላችን የሚገኙ የመንግስት ተሿሚዎች፣ ተመራጮችና የስራ ባህሪያቸው ለሙስናና ብልሹ አሰራር ተጋላጭ የሆኑ የመንግስት ሰራተኛ
መደቦች ላይ የሚሰሩ ሰራተኞች ምዝገባ እንዲያካሂዱ ስናደርግ ቆይተናል። አሁንም እየመዘገብን ነው። በዚህ ሂደት በርካታ ቁጥር ያላቸው ተሿሚዎች፣ ተመራጮችና የመንግስት ሰራተኞች ተመዝግበዋል። ባለፉት 10-11 ዓመታት ብዙ ሀብት ምዝገባ ስራዎችን አከናውነናል። የማረጋገጥ ስራዎችንም አከናውነናል። እንግዲህ ከሀብት ምዝገባ አኳያ ከመረጃ አኳያ ባለፉት 10 ዓመታት 886 ተመራጮች፣ 25902 ተሿሚዎች፣ 123703 የመንግስት ሰራተኞች በድምሩ 150491 ሰዎች ሀብታቸውን አስመዝግቧል። እንግዲህ የሀብት ምዝገባ የመጀመሪያም የእድሳትም የአገልግሎት መቋረጥም በሚል የተመዘገበበት ሁኔታ ነው ያለው። ምዝገባውን ማካሄድ ብቻ ሳይሆን እሱ የመጨረሻ ግብ አይደለም። እንደሚታወቀው በዚህ የምዝገባ ሂደት 3 ነገሮች ያጋጥማሉ። አንደኛው ተመዝጋቢው ያለውን ሀብት በትክክልና ምንም በማያሻማ መንገድ የሚገልጽበት ሁኔታ አለ። እሱን ላደረገ ተመዝጋቢ እኛም በማረጋገጥ ሂደት እውነት መሆኑን ስናረጋግጥ የምስክር ወረቀት እንሰጣለን። በሌላ በኩል ደግሞ ቀለል የሚባሉ ዝንፈቶች ይታያሉ። አንዳንዶቹ ብዙ ቁጥር ላይሆን ይችላል፣ ግን በተወሰነ የገንዘብ መጠን በአካውንት ብር ያስቀመጡትን በመዘንጋትም ይሁን ወይም ሆን ብለው ሌሎችም ተመሳሳይ ነገሮች ሳይመዘግቡ ይገኛሉ። እሱ በማረጋገጥ ሂደት ሲገኝ እንደ ነገሩ ቅለትና ክብደት እየታየ ቀላል ሲሆን ቀላል ማስጠንቀቂያ በመስጠት ሌላ ጊዜ እንዲያስተካክሉ እናደርጋለን። ሶስተኛውና ከነኚህ ከሁለቱ ትንሽ ለየት ያለው ግን ተሿሚ ወይም ቅድም ያልኳቸው ተመራጭ እና የመንግስት ሰራተኛ ካላቸው ወርሃዊ ገቢ ጋር የማይመጣጠን ሀብት አስመዝግበው የሚገኙበት ሁኔታ አለ። አስመዝግበው ብቻ ሳይሆን ሰውረው ጭምር ይገኛሉ። አንዳንዶቹ ቤት እያላቸው ቤት የማያስመዝግቡ አሉ። አንዳንዶቹ በአካውንታቸው ብር እያለ የማያስመዘግቡ አሉ። እሱን የኛ የማረጋገጥ ባለሙያዎች አሉ። ሂደው እነኛ አካላት ከሰሩባቸው አካባቢዎች ከወረዳ ጀምሮ ሊሆን ይችላል እስከደረሱበት አሁን ደረጃ ድረስ በነዛ ግለሰቦች ስም ያለ ቤት፣ መኪና፣ አካውንት ውስጥ ያለ ብር በባለቤታቸውም ተመሳሳይ እና ከ18 ዓመት በታች እድሜ ባላቸው ልጆችን በተመሳሳይ የማረጋገጥ ስራ ይሰራል። በዛ ሂደት ቀላል የማይባል ቁጥር ከገቢው በላይ ብር ያለው ወይም ደግሞ ሀብት ያለው ወገን አግኝተናል ማለት ነው። ከዛ አንጻር ማስረጃዎቹን በተደጋጋሚ ለፖሊስ እንልካለን። ፖሊስ ደግሞ ምርመራ እያጣራ ለአቃቢ ሕግ ይልካል። በአብዛኛው ጉዳዮቹ በዛ ሂደት ላይ ነው ያሉ። ባለፉት 4 ዓመታት 371 ሰዎች ላይ የሀብት የማረጋገጥ ስራ ሰርተናል። 371 ሀብት አስመዝጋቢዎች ላይ ከዚህ ውስጥ 106 ሰዎችን ለፖሊስ ኮሚሽን ለተጨማሪ ምርመራ ልከናል። ማስጠንቀቂያ 166 ሰዎች ላይ ማስጠንቀቂያ ተሰጥቷል። 99 ሰዎች ደግሞ ሀብታቸውን በትክክል አስመዝግበው ምስጋና የሰጠንበት ሁኔታ ነው ያለ። ስለዚህ በሀብት ምዝገባ ስርዓት ውስጥ መመዝገብም ሀብት ማጣራትም ስርዓቶች፣ ሁኔታዎች እነዚህ ናቸው የሚከናወኑት። ኮሚሽኑ በአማራ ክልል አሁንም ድረስ የሀብት ምዝገባ ስራውን እያከናወነ ቢሆንም ክልላዊና ሀገራዊ ችግሮች እየፈተኑት ይገኛሉ። የሀብት ምዝገባው ስራው አንዳንዶቹ ብዙ እንግዲህ ስናየው በጥሩ ሁኔታ ላይ ነው ያለ። ግን ትልቁ ነገር ጥሩ ኃላፊ የሚገባው ቅን የሆነ የሚያነሳሳ ኃላፊ ባለበት ተቋም ላይ በጣም ምዝገባው ያስቸግረን። እናስመዘግባለን፣ ምንም አንድ ሰውም ሳይቀር የተዘረዘውን ያስመዘግባል። አንዳንዱ ተቋም ላይ ደግሞ ኃላፊው ትኩረት ባልሰጠበት ላይ ግን ያስቸግረናል። 2012ን ጀምረን ብነድ ከኮሮና ጀምሮ ትንሽ እንደ ድሮው ወጣ ወርደ በመስራት በኩል ያለው ነገር በጣም ክፍተት እየፈጠረብን ያለ። አሁንም የክልሉ የጸጥታ ሁኔታ በጣም እያስቸገረን ያለ። ዞሮ አሁን እንደ ያለው ክልሉ ሁኔታ ስታየው ታች ወርደን ገጠር ላይ ለመስራት ወረዳ ላይ ብንቸገርም እዚህ ያለውም በጥሩ ሁኔታ እየሰራን ያለ። የሀብት አስመዝጋቢዎች ግንዛቤያቸው የተሻለ እንዲሆን ለምን ማስመዝገብ እንዳለባቸው ግንዛቤ እንሰጣለን። እንደወረደ ይህን መዝግቡ ብለን አይደለም የምንሰጠው። መጀመሪያ ኦሪየንቴሽን እንሰጣለን ለሀብት አስመዝጋቢዎች። ምን ይመዘገባል፣ የሀብት ምዝገባ ጥቅሙ ምንድን ነው፣ መቼ ይመዘገባል፣ እነማን ያስመዘግባሉ የሚለውን
ለሁሉም የሀብት አስመዝጋቢዎች በተገኙበት ስልጠና የምንሰጥበት ሁኔታ ነው ያለ። እሱ ከጊዜ ወደ ጊዜ የተሻለ ነው ያለ። አሁን ባለፉት 2 ዓመታት ግን ከዚህ ከሰላሙ ጋር በተያያዘ ሁኔታ ሀብት አስመዝጋቢው ሀብቱን እያስመዘገበ አይደለም። በተፈለገው ቁጥርም ሀብት እየመዘገብን አይደለም። እውነት ለመናገር ካለው ሀብት አስመዝጋቢ ብዛት ስታየው ባለፉት 6 ወራት ራሱ 1311 በመጀመሪያ ምዝገባ፣ 4572 ሰዎች በእድሳት ምዝገባ፣ 5895 ሰዎች ብቻ ናቸው እንደ ክልል ሀብታቸውን ያስመዘገቡት። ይሄ ትክክል አይደለም። ከዚህ በላይ መመዝገብ ነበረብን። ያው የወቅታዊ ችግርም አለ። በብዙ ጉዳይም የመንግስት ሰራተኛው የተጨናነቀበት ሁኔታ ስላለ ምዝገባ በተፈለገው ልክ እየተካሄደ አይደለም። አሁን ላይ አብዛኛው የምናስመዘግበው የመጀመሪያ ምዝገባ ሳይሆን እድሳት ነው። እድሳቱም የሁለተኛ የሶስተኛ ወደ አራተኛ የገባንበት ሁኔታ ስላለ እቅጹ ላይ እንትን ብለን ነው የምንሰጥ። እዛ ላይ ጥሩ ነው። ግን አሁን አብዛኛው እንትን ጥሩ ቢሆንም አንዳንድ ሰዎች ደግሞ አስመዝግቡ ስትላቸው ፈቃደኝነታቸው በጣም ፈቃደኛ የማይሆን አለ አንዳንዱ። ምክንያቱም ባለሙያውን ስትወስደው የክልሉ አመራሩ ነው ይልሃል። አመራሩ ደግሞ ስትወስደው እኛማ ምን አለን ገንዘብ ጋር ግንኙነት ያለው ነው እንጂ ወረቀት ጋር ነው የኛ ግንኙነት ይልሃል። እንዲህ ያለ ነገር እንትን የማለት ነገር አለ። ወጣ ገባ ነገር አለው። ወጥ የሆነ አሁን ጊዜውን አውቆ በተቀመጠለት ጊዜ በጠራው ጊዜ መጥቶ የሚመዘገብ አይደለም። ዙሮ ደግሞ በተቀመጠለት ጊዜ መጥቶ የሚያስመዘግብ ሰው አለ። ግን እንደ አጠቃላይ ስታየው የተወሰነ ክፍተት አለበት ብለን ነው እኛ ምን ወስደው። ሀብታቸውን እንዲያስመዘግቡ በተሰጣቸው የጊዜ ገደብ ውስጥ አሳማኝ ባልሆኑ ምክንያቶች ሀብታቸውን ያላስመዘገቡ እንደሆነ 1000 ብር ለመንግስት መቀጫ ከፍለው በ30 ቀናት ውስጥ ሀብታቸውን ያስመዘግባሉ ይላል። እንግዲህ አሳማኝ ምክንያት የምንላቸው በሀብት ምዝገባ ወቅት ሀብት አስመዝጋቢው በህመም ላይ ከሆነና ማስረጃ ማቅረብ ከቻለ፣ የፍርድ ቤት ቀጠሮ ካላቸው፣ በሀገር ከሌሉ ለ30 ቀናት ይራዝምላቸዋል የምዝገባ ጊዜው። ከዛ ውጭ ግን በመደበኛም ሆነ ወይም በተራዘመላቸው የማስመዝገቢያ ጊዜ ውስጥ ሀብታቸውን ያላስመዘገቡ እንደሆነ ወይም ሆን ብሎ ትክክል ያልሆነ የምዝገባ መረጃ የሰጠ እንደሆነ በወንጀል ህጉ አንቀጽ 417/2 በተደነገገው መሰረት እስከ 5 ዓመት እስራት ያስቀጣል ነው የሚለው እንግዲህ የወንጀል ህጉ። ከዚህ በተጨማሪም በወንጀል ህግ አንቀጽ 419/2 ያልተመዘገበ ማናቸውም ሀብት ማስረጃ ካልቀረበበት በስተቀር ምንጩ እንዳልታወቀ ንብረት ይቆጠራል። በሙስና ወንጀልም በአዋጅም መሰረት ንብረቱም ይወረሳል፣ እስራትም ያስቀጣል። ስለዚህ ሀብት አስመዝጋቢዎች ከመቀጫ ነፃ ሆነው ሀብታቸውን የማስመዝገብ ግዴታ ይኖርባቸዋል። ከዚህ ባለፈም የስነ ምግባር መኮንኖች በወረዳ በከተማ አስተዳደር የሚገኙ የስነ ምግባር መኮንኖች አሉ። የሀብት ምዝገባውንም ስራ እነሱ ይሰራሉና ለነሱም ተባባሪ በመሆን ሀብት አስመዝጋቢዎች ሀብታቸውን እንዲያስመዘግቡ በዚህ አጋጣሚ ጥሪ ማስተላለፍ ፈልጋለሁ። የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን በአዋጅ የተሰጠውን የመንግስት ሰራተኞች፣ ኃላፊዎችና የህዝብ ተመራጮችን ሀብት የመመዝገብ ሥራ እንቅስቃሴው ምን እንደሚመስል የዳሰስንበትን ዝግጅት በዚሁ አበቃን።